ግን የሆነ ጊዜ የሆነ ዴቨሎፕመንታል ባንክ አለ ብድር ምናምን የሚሰጥ ደውሎልን ነበር። ከዛ ስናወራ ውለን ነው ያለው እነሱ ከውለን ነው ከውለን ነው ለዛ ይሄንን በውለን ምናምን እኛ ስላልፈለግን እና ለዛ ነው አሁን የኢኮፍሬንድ በአመቱ እየከፈልን ነው ቢያንስ ከ150 እየከፈልን ነው። ታክስ ነው እሱ ወይስ ሶሻል ሪስፖንሲቢሊቲ? ለመንግስት ነው የምንከፍለው። ከዛ ሎካል ፋርመሮቹም ከፕሮፊት እያገኙ ሲመጡ በኋላ አሁን ተራራ ምናምን ሲቆፈር ከዛ በኋላ ሪፎረስቴሽን ምናምን አለ እሱ ኮንሲደር እያደረግን ነው። ሪፎረስቴሽን so you are paying for the social responsibility ከታክስ ተጨማሪ? አዎ ተጨማሪ እየከፈልን ነው። ካምፓኒ ዌብሳይት አላችሁ? ካምፓኒ ዌብሳይት ግን ዌብሳይት የለም። ሶሻል ሚዲያ ፔጅ አለን እንጠቀማለን። ኢንስታግራም ላይም ቪዲዮ ብሎራለን ቪዲዮ ምናምን ይለቃሉ። ወዛ I think it's the ዌብሳይቱን ብታስበት ጥሩ ይመስለኛል። ስፔሻሊ ኢንተርናሽናል ቪዚቢሊቲ ለዌብሳይት የተሻለ ይመስለኛል። አይ ሪኮመንድ ዳት። ግን በርቱ። አሁን ከድርጅቱ ጋር ነው መጀመሪያ ስምምነት የምንፈርመው። ቢያንስ ለሁለት ወር ምናምን ነው እስካቫተር እና አሁን የምናመጣ እቃዎቹ ለሁለት ወር ሳይት ላይ እንዲቆዩ ነው የምንስማማው። ለዚህ ዋጋ ነው የምንከፍለው መጀመሪያ ሲንከፍል። ከዛ በኋላ አሁን ፕሮፖዛል ላይ ስንሰራ በቀን 8 ሰዓት ነው የሰራነው። 8 ሰዓት ከዛ በታች መስራት እንችላለን። እሱ ሚሸጥ ላይ አይተን ነው። ከዛ በኋላ ይሄንን ሲንቆፍር ከዛ በኋላ ሲኖ ይጭናል። ከዛ ሲኖ ሲጭን ወደ አሁን ሃርቨስት ያልኩት ፒኤልሲን እዛ ሲያደርስ ከነሱ እቃ ከተከራየን እኛም ለነሱ እንከፍል ብር አለ ለስካቫተር ምናምን እንከፍላለን። እነሱም ደግሞ እኛ ፕሮዳክቱ ለነሱ ስናቀርብ እነሱም ለኛ ይከፍላሉ። ከዛ በዚህ ነው ብር ትንሽ አሁን ብዙ ብር ሳናወጣ በትንሽ ነው አሁን እሱ ራሱ አማክረው ነው እንዴት እንጀምር ምናምን። ከዛ ቢያንስ ኮንትራክት አግሪመንት አላችሁ? አዎ ኦሬዲ ተፈራርማችሁ? አውርተን አልተፈራረምንም። በስሞል ስኬል የተጀመረ ነገር አለ የሸጣችሁት? ኤኒ ኪሎግራም ኦፍ ዶሎማይት መጀመሪያ ለመሸጥ የሆነ መጀመሪያ ዞናል ላይ ሲሆን እስካቫተር ብቻ መከራየት ነው የሚያስፈልገው። ከዛ ወደ ስሞል ስኬል ምናምን ይሄ ደግሞ ከዛ የሆነ ዞን ላይ ትንሽ ነገር ስለመጣ ወደ ኦሮሚያ ወሰዱት። ከዛ ብሩም ከፍ አለ ከዞናል ስለሄደ ነገሩ ከፍ አለ። ለዛ ነው አሁን 2021 እንጀምራለን ብለን ነው ተበላሸሉ ነገር ማንሳው ብዬ እንትን ያልኩት። በመሰረቱ አንድ ደስ ያለኝ ነገር ቅድም ስታቀርብ የዋን ታይም ኢንቨስትመንት አይደለም ብለሃል፣ ሰርኩሌት ነው የምናደርገው ብለሃል። ግን የገለጽክልን የዋን ታይም በአጠቃላይ ቶታል ኢንቨስትመንቱን ያን ኢንቨስትመንት ያ ጥሩ ነው። ዋን ታይም ኢንቨስትመንቱ ማነው ቶታል ኢንቨስትመንቱን ገለጽክልን። እንዴት ሰርኩሌት እያደረጋችሁ እንደምታወጡት ስትነግረን ይሄን ነገር በግምት ወይም ከተጨባጩ ተነስቶ የደረሳችሁበት ውሳኔ ነው ሰርኩሌት እያደረጉ ኢንቨስት ማድረግን ወይስ የፋይናንሻል ኢንጂነሪንግ ራሱን የቻለ ሞዴል አላችሁ? ለምሳሌ አሁን እንደ ምሳሌ ለማንሳት የአፕል ካምፓኒ ትልልቅ ዓለም ላይ ያሉ ካምፓኒዎች በሚሰሩት ፋይናንሻል ኢንጂነሪንግ ከሰፕላየሮቻቸው ጋር ባላቸው ታይም ዲፋይንድ በሆነ አግሪመንት ከሪቴለሮቻቸው ጋር ወይም ካሰማሯቸው ሪቴለር ጋር ካላቸው የታይም ፔሪድ አግሪመንት ከሌሎች ስቴክሆልደሮች ጋር ባላቸው የፋይናንሻል ኢንጂነሪንግ ስራ ሰርኩሌት ያደረገ ኮስቱ ቶታል ኢንቨስትመንቱ ትልቅ ነው። እሱ ግን የሚያወጣውን ኢንቨስትመንት የሚያገኘው በዚህ ሪሌሽንሺፕ ውስጥ ነው። እንዲህ አይነት ሳይንቲፊክ ነገሮችን ሪፈር አድርጋችሁ የደረሳችሁበት ነው ወይም ደግሞ ከተጨባጩ ተነስታችሁ የፈጠራችሁት ነው የሚለውን እንድታስቡበት ፈልጌ ነው። ለምን ደሞር ባየን ቁጥር ደሞር ኳሊፋይ ያደረጉን የሚሄዱ ፋይናንሻል ኢንጂነሪንግ ሞዴሎች ስላሉ ማለት ነው እንደ ትኩረት እንድታደርጉበት ብዬ ነው መናገር የፈለኩት። ይሄንን ሰዓታችን አልቋል። ሌላ ማንሳት የምፈልገው በሚቀጥለው ብንገናኝም ባንገናኝም
የሬጉላቶሪ ኢሹዎች ቅድም ሙኒራ ያነሳችው አብዱል ሐኪም የሚያነሳው በእንዲህ አይነት ጉዳይ ላይ በጣም ኢምፖርታንት ናቸው። ላይሰንስድ መሆን ከሴፍቲ አንጻር ያሉ ነገሮች በሬጉላቶሪ ፍቃድ ብቻ የሚመለሱ ናቸው። እናንተ እዚህ ጋር ከሴፍቲ አንጻር ይሄን ከአካባቢ ኢንቫይሮንመንት ሪፎረስቴሽን ትሰራላችሁ፣ ትከፍላላችሁ ክፍያ። ይሄ እንዳለ ሆኖ ፕሪቬንቲቭ የሆኑ ሜካኒዝሞች ላይ ያላችሁ ተነሳሽነት በሬጉላቶሪ ፍቃዶች የተረጋገጡ የሆኑ ነገሮችን በተጨባጭ መንፈትሻቸው ይሆናሉ። ከላንድ ሪክላሜሽን እና መልሶ ሪስቶሬሽን ጋር ተያይዞ ያሉ ነገሮች አላነሳንም። እነሱን ታስቡበት እንፈልጋለን። ምንድነው እሱን ሬጉላሜሽን ሪክላሜሽኑን እና ሪስቶሬሽኑን በተመለከተ እንደ ጥያቄ እነዚህ ነገሮች እናነሳለን። አነሳው ነገር ከሌለ ሙኒራ ሰዓታችን ኦልሞስት አላርም አድርጓል። ስለመጣ ይሄን ስላቀረብክ በጣም ቴንኪው።